በ10 የክልል ህገ መንግስታት ላይ የህገ መንግስታዊ ግምገማ ጥናት ማካሄዱን የፌዴሬሽን ምክር ቤት ገለጸ። የበጀትና መሰረተ ልማት ፍትሐዊነትን በተመለከተ በ8 ሚኒስቴር መስሪያ ቤቶች በኩል ክትትል እያደረገ ስለመሆኑም አስታውቋል። ስድስተኛው የፌዴሬሽን ምክር ቤት በሁለተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤውን በማካሄድ ላይ ነው። አንዷለም መናን ከምክር ቤቱ በቀጥታ መስመራችን ላይ ይገኛል። አንዷለም እንደምን አምሽታል? እስኪ የፌዴሬሽን ምክር ቤት በውሎ ምን ጉዳዮችን አንስቷል የሚለው ለተመልካቾቻችን አድርስልን። አመሰግናለሁ ቤቴሌምና ሀብታሙ እንደምን አመሻችሁ። ስድስተኛው ፌዴሬሽን ምክር ቤት በሁለተኛ ዓመት ሁለተኛ መደበኛ ጉባኤው በተለይም የተለያዩ አጀንዳዎችን ትኩረት አድርጎ የመከረ ነው የሚገኘው። በዚህ በሁለተኛ መደበኛ ጉባኤው 7 አጀንዳዎችን ይዞ ነው የሚገኘው። ከ7 አጀንዳዎቹ መካከል በአዋጅ 1261 ዝባር 2013 በተሻሻለው የፌዴሬሽን ምክር ቤት ማቋቋሚያ አዋጅ መሰረት የተቋቋሙት 4 የምክር ቤቱ ቋሚ ኮሚቴዎች ሪፖርትንና ስራን እየገመገመ ነው የሚገኘው እስካሁን ድረስ ማለት ነው። በተለይ የፌዴሬሽን ምክር ቤት በሁለተኛ ዓመቱ የተመለከተው አንደኛው የማንነትና የወሰን ጉዳዮች ቋሚ ኮሚቴ ነው ሪፖርቱን ያቀረበው። ከዚህ ጋር በተያያዘ በዋናነት 2 ጉዳዮችን በ2014 እቅድ ይዤ ነበረ። ከነዚህ መካከል አንደኛውን በሚገባ ማንነቱን ገምግሜ ሁለተኛው ደግሞ በጊዜው ባለመጠናቀቁ ለሚቀጥለው ዓመት አሸጋግር ያለው ብሏል። እንግዲህ የማንነት ጉዳዮች ቋሚ ኮሚቴ ማለት ነው። የማንነትና አስተዳደር ወሰን የሰላም ጉዳዮች ቋሚ ኮሚቴ ጸሐፊ የሆኑት አቶ ፍቅሬ አማን እንዳሉት እንግዲህ በተለይም ከክልል እንዋቀር እንዲሁም ደግሞ በመዋቅር ወረዳና ከዞን መዋቅር ጋር በተገናኘ ከቀረቡለት ጥያቄዎች መካከል በ20ዎች ላይ ክትትልና የመልሶ ደብዳቤ ምላሽ ወይም ግብረ መልስ መስጠቱን አንስተዋል ማለት ነው ዋና ጸሐፊው። ከነዚህ መካከል በደቡብ ክልል ወደ 17 ገደማ የሚሆኑት የማንነትና የመዋቅር ጥያቄዎች ምላሽ ማግኘታቸውን ጠቅሰዋል። አንደኛው በኦሮሚያ ክልል መሆኑን አንስተዋል። ሁለተኛው ደግሞ በአዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስለመሆኑን ያነሱት። በሌላ በኩል ደግሞ ከማንነትና የብሔር እውቅናን ጋር በተገናኘ በደቡብ ክልል በሲዳማ በሶማሌና በደቡብ ምዕራብ ኢትዮጵያ ህዝቦች በአራት ጉዳዮች ላይ ውሳኔ ስለመስጠቱ አንስተዋል። ይህ የወሰንና የማንነት ጉዳዮች ቋሚ ኮሚቴ እንግዲህ በሚቀጥለው ዓመት የትኩረት አቅጣጫዎቹንም ምን እንደሆኑ አስረድቷል ማለት ነው። ሌላው የድጎማ በጀት የጋራ ገቢዎች ሪፖርትን ያዳመጠው የፌዴሬሽን ምክር ቤት በተለይም በፍትሐዊነት ላይ ምን ጉዳዮች እየተነሱ ነው የሚለው ለማንሳት ሙከራ አድርጓል ማለት ነው። ፍትሐዊነትን በተመለከተ የ8 ሚኒስቴር መስሪያ ቤቶች በተመለከተ በነሱ በኩል ፍትሐዊነታቸውን እየተከታተልኩ ነው። ከነዚህ መካከል በተለይ በበጀትና በመሰረተ ልማት እንዴት ነው የሚሆኑት በሚል በነሱ በኩል የ10 ዓመት ስትራቴጂያቸውና የአመት በጀታቸውን ለክልሎች እንዴት በአግባቡ ያከፋፈሉና በአግባቡ መሰረተ ልማትን እየገነቡ ነው በሚል በነሱ ላይ ጉዳዮች ያነሳው ነው ሚል ሐሳቡን አንስቷል ማለት ነው። ምክር ቤቱ የቋሚ ኮሚቴው ሰብሳቢ አቶ ሽመልስ አብዲሳ በተለይም ደግሞ ከፕሮፐርቲ ታክስ ወይም የንብረት አስተዳደርን በተመለከተም ግንዛቤ ማስጨበጫና ክልሎች እንዴት አቅማቸውን አጎልብተው በሀገሪቱ ያለውን የገቢ ችግር ለመፍታት እየተሰራ እንደሚገኝ ነው ያብራሩት። በሌላ በኩል ከፍትሐዊነት ጋር በተገናኘ የሚነሱት ጉዳዮች በሀገሪቱ የገንዘብ እና የሀብት እጥረት በመሆናቸው ያን ማጎልበት እንደሚገባ ነው ያነሱት። በሌላ በኩል ከፍትሐዊነት ጋር በተያያዘ ትልቁ ችግር የህዝብ ቁጥርን በተመለከተ መዋቅር መስራት ነው። የህዝብ ቁጥር ደግሞ እንደሚታወቀው ባለፉት 17 ዓመታት ያልተሰራ በመሆኑ ከዚህ ጋር በተገናኘ ክልሎችም ያሉትን ጉዳዮች ማጣጣምና እንዴት ሊሄዱ ይችላሉ የሚሉትን ግንዛቤ አስገብተው መተጋገዝ ይገባቸዋል የሚል ሐሳብ ነው ያነሱት ማለት ነው። በሌላ በኩል እንግዲህ እንደሚታወቀው ቀደም ሲል የገለጽኩት አዋጅ 1261 ዝባር 2013 ካቋቋማቸው ኮሚቴዎች አንደኛው የህገ መንግስት ትርጉምና ውሳኔ አፈጻጸም ክትትል ቋሚ ኮሚቴ ነው። አማራ ሚዲያ ኮርፖሬሽንም በዚህ ጉዳይ ላይ በተለይም ህገ መንግስቶችና በፌደራል እንዲሁም በክልል የሚወጡ ህጎች ምንድናቸው እየተነሱ ያሉት ጉዳዮችስ ወደፊት እንዴት ሊፈቱ ይችላሉ የሚል ነበር እና ይሄ የተሻሻለው አዋጅ
ፌዴሬሽን ምክር ቤት የህገ መንግስት ትርጉምን ብቻ አይደለም ያነሳው የውሳኔ አፈጻጸሙን እንዴት ይሆናሉ ከህገ መንግስታዊነት ጋር በተገናኘስ እንዴት ነው የሚፈቱ የሚሉትን ጉዳዮች ለማየት ነው የተቋቋመውና ይሄ ትልቁ አንዱ አዲሱ የፌዴሬሽን ምክር ቤት የተከታተለው ጉዳይ ነው። ባለፉት አንድ አመታት ውስጥ ማለት ነው 10 ክልል ህገ መንግስታትን ማየቱንና ህገ መንግስታቱ ደግሞ ከፌደራሉ ህገ መንግስት ጋር እንዴት የተቃረኑ ናቸው እንዴት የተስተካከሉ ናቸው የሚል ህገ መንግስታዊነታቸውንም ስለማየቱ ነው ሪፖርት ያቀረበው ማለት ነው። የኮሚቴው ዋና ጸሐፊ አቶ ኃይሉ ይቅርታ ወይዘሮ ፀሐይ ወራሶ እንዳሉት እንግዲህ በተለይም ደግሞ እስካሁን በዚህ አመት 2 ህጎችን ማስተካከል መቻሉን እና ክትትል ማድረግ መቻሉን አንስተዋል። ከአዲስ አበባ የጋራ መኖሪያ ቤቶች በተገናኘና ከገቢዎችና ጉምሩክ የውስጥ ደንብ ጋር በተያያዘ ከህገ መንግስታዊ በመሆናቸው መተግበር እንደማይገባቸው ማንሳቱን ነው የገለጹት ማለት ነው። ከዚህ ጋር በተገናኘ ከተማ አስተዳደሮች፣ የክልል ህግ አውጪዎች እንዲሁም ደግሞ የፌዴራል ሚኒስቴር መስሪያ ቤቶችና የፌዴራል ህግ አውጪ እንግዲህ ፓርላማውንም ጨምሮ ማለት ነው ከኢፌዴራል ህገ መንግስት ጋር የሚቃረኑ ጉዳዮች ምን እንደሆኑ እየገመገመ ነው የሚገኘው። ይህንን በሚከታተል ደግሞ የህገ መንግስታዊነት መመሪያን አዘጋጅቶ ውሳኔ ላይ ስለመድረሱና በቀጣይ አመት ደግሞ ይሄ ስራ ተጠናክሮ እንደሚቀጥልና በአሁን ማለት ሰራ ያሉ ህጎች በዚህ መልኩ ክትትል እንደሚደረግባቸው ነው የተነሳው። በዛሬው ዕለት እንግዲህ በተለይም ወደ 6 አጀንዳዎችን ሁለተኛው የፌዴሬሽን ምክር ቤት 6ኛው የፌዴሬሽን ምክር ቤት በሁለተኛ አመት ሁለተኛ የስራ መደበኛ ጉባኤው ላይ ተመልክቷል። ነገ ደግሞ በሚኖረው አዲስ የተዋቀረው የደቡብ ኢትዮጵያ ህዝቦችን እውቅና ይሰጣል ተብሎ ይጠበቃል። ከዚህን ጨምሮ ሌሎች 3 አጀንዳዎች ላይ በነገው ረፋድ እስከ 6 ሰዓት በሚኖረው የፌዴሬሽን ምክር ቤት ውሳኔ ያሳልፋል ተብሎ ነው የሚጠበቀው። እስካሁን ያለው ሁኔታ ነው የሚመስለው። ሀብታሙና ቤተልሔም አመሰግናለሁ። አንዱ ዓለም ላደረስከን መረጃዎች እናመሰግናለን። መልካም ምሽት ይሁንልህ።